እናስመጣላችኋለን፣ እንገነባላችኋለን፣ መኪና አስመጥተን እንሰጣችኋለን፣ ቤት ገንብተን እንሰጣችኋለን የሚሉ ካምፓኒዎች ከሚያታልሏችሁ መንገዶች አንዱ ኢንሹራንስ ነው። መኪናውን ካላስመጣውልህ እገሌ የሚባለው ቅብርጥሴ የሚባለው ኢንሹራንስ ካምፓኒ ይከፍልሃል። ስለዚህ አትስጋ። እኔ በቅብርጥሴ ዓመት ገንብቼ ካላስረከብኩ እንትና የሚባለው የኢንሹራንስ ካምፓኒ ብርህን ይመልስልሃል ከነወለዱ። ወገኖቼ እንደዚህ አይነት ኢንሹራንስ የለም። እኔ ድንገት ከሰረኩህ እንትና ይከሰጥሃል እኮ ነው። በሌላ ቋንቋ ኢንሹራንስ ካምፓኒ ለምን ይቋቋማል? እንደዚህ ከሆነ እንትና ከሰረቀኝ ብሬን ይመልስልኛል ብለህ እንዴትስ ታምነዋለህ? እንደዚህ አይነት ኢንሹራንሶች የካሸርና የገንዘብ ያዥ ወይም ደግሞ ገንዘብ እጃቸው ላይ የሚንቀሳቀስ የሚገባ ኢንሹራንስ አለ። ፌንደሊቲ ጋራንቲ ነው። እነዚህ ሰዎች ስጋት አለባቸው። ሜቢ መንገድ ላይ ሲንቀሳቀሱ ወይ የሆነ ነገር እንትን ሲሉ ለሚደርስባቸው አደጋ የሚገባ ነው። በእነሱ ምክንያት ባልሆነ ጉዳዮች፣ በራሳቸው ምክንያት ከሆነ አይከፈልም። በእነሱ ጉዳይ ባልሆኑ ነገሮች ሰዎች ተደራጅተው ያን ነገር የምትን የሚውሏቸው ስለሆነ ዶሮ ጮህ እውነት ነው ማለት ነው የሚሰጥ ነው እንጂ አንድ ሰው እኔ ካልሰጠውህ እበሌ የሚባል ኢንሹራንስ ካምፓኒ ይሰጥሃል የሚባል የኢንሹራንስ አይነት የለም። አሁን በቅርብ ስሙን ማልጠራላችሁ ካምፓኒ ኢንሹራንስ ገብቼላችኋለሁ፣ ቤት ገንብቼ ካልሰጧችሁ ይመልስላችኋል የሚል ነበር ጋራንቲው። ያን ጋራንቲ ግን ስናየው የፍለድ ነው። ገና ፍለድ ከተከሰተ ላልተረከብከው ቤት ፍለድ ከተከሰተ ፍለድ ጎርፍ የተገባ ነው እና ኢንሹራንሱን በስነ ስርዓት አንብቡ። እንደዚህ አይነት ኢንሹራንስም ተፈጥሮ አይታወቅም። ዝም ብላችሁ